ይሻላል በድምጼ አጭር ነው እንደ ቲክቶክ ነገርና አይቼው ለይዞ ብዬ እኔ ሰምቼዋለሁ ማን ነው ምግበይ ጀነራል ምግበይ ገርሊ ፕላስ ነው ገርሊ ፕላስ ከሚባል ዩቲዩበር ጋር ያደርገው ቃለ መጠይቅ ነውና አጭርናት አይቻት ስለነበረው ውጊያ ስላለፈው ነው ማለት ስለዚህ ትናንትናው ጦርነት ሰሙኑ መክሮ በከሸፈባቸው ጦርነት አለ ስላለፈው ውጊያ ነው የሚያወራና ፍጹም ባልተጠበቀ ሰርፕራይዝ ነው ሆኖ አለ ምግበይ እኮ ነው ሰርፕራይዝ ነው ሆኖ በጣም እንደዚህ ደርግናው ድመን ህገ መንግስት አቁመኛው አላ ለፒፒ የሚያወሩት እና ይሄን አድርገን እና ሰርፕራይዝ ነው ሆኖ እኛ ምንም ሳንዘጋጅ ኢትዮጵያ በቃ ወጣቱ ተሰብስቧል ቁጭ ያዳሙታል ኢትዮጵያ 20 ክፍለ ጦር ነበራት 20 ክፍለ ጦር ጃኔ የዘመተችው ወደኛ እንግዲህ ይሄ ያጼ ምኒልክ ዘመን ወራለ ምናወራው እኛ ባልተወለንበት ባልነበር የደርግ ዘመንም አይደለም የዛሬ 5 አመት ታሪክ ነው እና 20 ክፍለ ጦር ሻዕቢያ ስንታለው 30 40 እኔ ስለ ሻዕቢያ እኮ አይመለከተኝም 40 ሚሆን 5 ሚሆን ግን ኢትዮጵያ እውነት 20 ክፍለ ጦር ነበራት ኢትዮጵያ አለኝ የተባለው ከ80% ከመቶ የነበረው እንደው 75 ነው ትልቁ ግዙፉ ኢትዮጵያ ሰሜን እዝ ነበር ይሄ እኮ ዝም ብሎ ሰው ህሊና ያለው ሰው አሁን ህዋት በመደገፍ በመቃወም ሳይሆን እንደው ዝም ብሎ ህሊና ያለው ሰው በባድመ ውጊያ በኋላ ትልቁ የኢትዮጵያ ግዙፉ ሰራዊት ሰሜን የነበረው ወደ 3 በቁጥር ዳርሳት ወደ 3 መካናይዝዶች ነበሩ እግረኛ ክፍለ ጦሮች መድፈኞች ታንከኞች እና እዛ ነበር ይሄን ነው ቢያጠቁት ይሄን ነው የቀሙት ሰውየው ምን አለ ሳናስበው ሰርፕራይዝ ይሆን ነው አለ ፖለቲከኛ በወታደር ተዘጋጀን 20 ክፍለ ጦር ዘመናዊ ድሮን ታጥቀው ዘመቱብናል አሁን ይሄ ለሚሰማው በትግራይ የሚናገረው እንደው ለትግራይ ነው መልሱ ምንቶ ወገኖቼ እንደው ትግራዋይ እዚህ ሰማከ ደኻስ እንታይትብ ናይ በሐቂ ኢትዮጵያ 25 ሰራዊት ነርዋ ተዛዓበ ሰራዊት ተልስ ተባለ ሰራዊት ሰሜን እዝ ነሩ ሰሜን እዝ ባዓሉ ወቅዒሞ ጥቅምት 4 እና ይሄን ስራ ከመጣ ምን አለ እኛ ሳንዘጋጅ ሰርፕራይዝ ሆን ሰርፕራይዝ ሆኖማ ኢትዮጵያውያኖችና ሰሜን እዝ ነው ሰርፕራይዝ ሆኖ ያሳደጋችሁት እናንተ የመራችሁት ያሳደጋችሁት እናንተ የመራችሁት እናንተ ያሰለጠናችሁት በእናንተ እጅ የነበረው የራሳችሁ ሰራዊት ሰሜን እዝ እሱን እንደሚበታተን በታተናችኋል እንዴ ሰርፕራይዝ ሆኖ ኢትዮጵያውያኖች ሰርፕራይዝ ሆኖ ሰሜን እዝ ራሱ ነው ሰርፕራይዝ ሆኖ አንተ እኛ ሰርፕራይዝ ሆኖ ሲያጠቁን ብሎ ቁጭ እዋይ ምግበይ እንደ ምግበይ እኮ ተአምረኛ ሰው ከለም ምግበይ ይቀደዳል ይተረተራል ፈጣን ተናጋሪ ነው በርግጥ ነው ፈጣን ተናጋሪ ላይ ለናገር ግን በተቻለ መጠን እውነት ለመናገር ፈጥኛ እናገራለሁ እንደው ከልጅነት ጀምሮ ሰው እንደዚህ አይደለም በጣም ፈጣን ተናጋሪ ነው ይባላል ግን ፈጥኛ ብናገርም እንደ ፈጥኛ ባወራም ላለመዋሸት አሁን ምግበይ ግን ፈጥኖ ሲያወራ ብዙ ነገር ነው የሚያፈራርሰው ካሁን በፊት ፈጥኖ ሲያወራ ስላችሁ እኔና እኮ ፍጹም ነገር ይሄና ተራራው ይዋጋል መሬቱ ይዋጋል ይሄ ይዋጋል ያው ካም ተርጉሜው ሰምታችሁታል ከዛ ተከዘ ስንሻገር አዞ ሊበናን ሲል ታጋዮች መሆናችን ሲያቅ አዞ አፉን ዘጋ ጨብጨባ ሰው ቁጭ ነው አዞ ታጋይ ብሔረሰብ ሚለይ ትግሬ መሆን ሚለይ ታጋይ መሆን ሚለይ እንዴት አይነት አዞ ተከዘ ያለው አይገባኝም ተከዘ ላይ ለከታ ሐክበልዕና መስበለ አፉ አጽይዋል አይ ምግበይ ይሄን ሲያወራንምና ሙሉ አምጥቼ እናንተ ከማደቅ ብዬ እንደው ዋና ሰርፕራይዝ ያላቱን ልንገራችሁ ብዬ ነው ልቀጥል ይሄን ሰምታችሁታል ግን እንግለጽላችሁ በህዋሃትና በብጽግና መካከል ያለው ድርድር ከሸፈ ይባላል ከሸፈ የፌደራል መንግስት በአፍሪካ ህብረት የቀረበውን የድርድር ጥያቄ ውድቅ ማድረጉን አንድ ባለስልጣን መግለጻቸው ዘ ኢኮኖሚስት ዘገበ በህዋሃትና በፌደራል መንግስት መካከል በቅርቡ የተፈጠረው ውጥረት ተከትሎ የአፍሪካ ህብረት የድርድር ጥያቄ ቢያቀርብም የፌደራል መንግስቱ ግን በውስጥ ጉዳያችን አትጉ የሚል ምላሽ መስጠቱ ተገልጿል ዘገባው አክሎ እንደገለጸው በርካታ የመከላከያ ሰራዊት አባላትና የጦር መሳሪያዎች ወደ ትግራይ አዋሳኝ ድንበሮች እየተጠጉ ነው ይላል ዘ ኢኮኖሚስት ትናንት ባወጣው ዘገባ የፌደራል መከላከያ ሰራዊት ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ኃይልና የጦር መሳሪያዎችን እያጓጓዘ መሆኑን ምንጮች ጠቅሶ ዘግቧል ዘገባው አያይዞ እንደገለጸው ባለፉት ጥቂት ቀናት የህዋሃት ኃይሎች የተከዘ ወንዝን ተሻግረው
ጥቃት መክፈታቸውና ወልቃይትና ጸለምትን ለመቆጣጠር መሞከራቸውን የፌደራል መንግስቱ እንደ ትልቅ ጥቃት ቅድመ ዝግጅት አድርጎ ወስዶታል። አዎ እንደ ትልቅ ጥቃት ነው፣ መደፈር ነው። ይህ ደግሞ በህወሓት በኩል የሱዳን ድንበር የመቆጣጠር ፍላጎትና እንዳለ የሚያሳይ ነው ያለው ጋዜጣው። በዚህ ምክንያት የመከላከያ ሰራዊት ቁጥር ከፍተኛ የሆነ ወታደርና የጦር መሳሪያዎች ወደ ትግራይ ድንበሮች እያንቀሳቀሰ መሆኑ ገልጿል። በተመሳሳይ ስም አይጠቀስ ያሉ ከፍተኛ የህወሓት አመራር የኢትዮጵያ መከላከያ ሰራዊት በሙሉ አቅሙ እየተንቀሳቀሰ ነው፣ ብልጽግና ይህ የሚያደርገው ነገር ካላቆመ ይህ ጦርነት ምን ያህል አሰቃቂ ሊሆን እንደሚችል ልነግርህ አልችልም በማለት ሁኔታው አደገኛ መሆኑ ገልጸዋል። ምንጭ ትግራይ ፒምፖክስ ይላል። አስቡት እንግዲህ ከጅማ ሰላም ብላል ጅማዎች እና ይሄ እብሪተኛ ህወሓት ለመደራደር አይጠቅመኛል ብሎ ነበር የከፈተው አለ። ራሳቸው እንግዲህ አሁንኛ ብለ ሳይሆን ታደሰ ወሬ ራሳቸው ትኩረት ለማግኘት ነው በዛ በኩል የገባ ነው። ግን ውጡ ብለናል ወዲያው ነው አለ። ምን ዋጋ አለው ውጡ ካልክ በኋላ? አሁን እንግዲህ ምንጭ ታማኝ ከሆነ እውነት ከሆነ ይሄንን ሰምተናል። ቀጣይ የሚሆን ነገር እንግዲህ አብሮ ማየት ነው። ሌላው ህገወጥና ኋላ ቀር ህወሓት ቡድን ያስተላለፋቸው ውሳኔዎች ስብሰባ ነበራቸው። ሰሞኑን ያስተላለፉት ውሳኔዎች ይቅርታ ጠይቅ ያለው እንግዲህ ይቅርታ በጣም ይቅርታ። አንዳንድ ሰው ምን ይቅርታ ይላል? ባይመጣ አይሻልም? ምናምን ከነ ጉንፋኑ አይዟችሁ፣ ጉንፋን መቼም በዚህ አይታለ። ይቅርታ። እሺ የህገወጥና ኋላ ቀር ህወሓት ቡድን ማዕከላዊ ኮሚቴ ባለፈው 3 ቀናት ባካሄዱ ስብሰባ 3 ዋና ውሳኔዎች አሳልፈዋል። ስብሰባ ላይ ነበሩ። በብዙኞቹ ተከፍሏል። መንጀሪዶና ደብረጽዮን እኛ ይከፈሉ አይከፈሉ ህወሓት ነው። ህወሓት እኛ ቢሰነጠቅ ቢተረተር እንደ አሜባ አርፌ ሺ ጊዜ እንትን ቢል ህወሓትነቱ አይተውም። ስለዚህ ብዙ አይደለም ግን ማለት ብዙ አይመለከተንም። ተተረተሩ ተሰነጠቁ፣ ዋናው ህወሓት ነው። ስለዚህ ህገወጥና ኋላ ቀር የሆነው የህወሓት ቡድን ያስተላለፋቸው ውሳኔዎች የህገወጥና ኋላ ቀር የህወሓት ቡድን ማዕከላዊ ኮሚቴ ባለፈው 3 ቀናት ባካሄዱ ስብሰባ 3 ዋና ውሳኔዎችን አሳልፏል። አንደኛ ለጦርነት የሚደረግ ዝግጅት ተጠናክሮ እንዲቀጥል። ደግሞዋለሁ፣ ለጦርነት የሚደረግ ዝግጅት ተጠናክሮ እንዲቀጥል። ከአብይ መንግስት ጋር የሚደራደሩ የቡድን አባላት እንዲሰየሙ። ጦርነት የተዘጋጀ መደራደራችን ስለማይቀር ከአብይ ጋር ሊደራደሩ የሚችሉ ካሁን በፊት እንደነበሩ እንደነገታቸው ረዳ የሚክዱን እንደነጻርቃ የሚክዱን ሳይሆን ታማኞች ህወሓት ጠፍጥፋ ይሰራቻቸው ብሏል። እንግዲህ ማንደማ እንደሚሆን እንጃ። እንግዲህ የሚያደራድራቸው ከተገኘ ነው። ትዕምት የሚመሩ ደግሞ 3 የማዕከላዊ ኮሚቴ አባላት እንዲመደቡ ወስነዋል። ገንዘብና ዋናው ለጦርነት የሚደረግ ዝግጅት በተመለከተ ጦርነት አይቀርም፣ አብይ ሊወጋን ዝግጅቱን ጨርሷል፣ እኛም ዝግጅታችን እያጠናቀቅን ነው በሚል ይህ ዝግጅት በሁሉም ረገድ ተጠናክሮ እንዲቀጥል ተወስኗል። የዛሬ ዜና ነው። ድርድር በተመለከተ የአብይ መንግስት ከህገወጥ ቡድን ጋር ድርድር አይታሰብ ማለቱ በውጭ ሚዲያዎች ተዘግቧል። አብይ ይሄ ጊዜ መግዣ ስልት መሆኑ በመረዳቱ የህወሓት ቡድን ሐሳብ ገና ከአዳራሽ ሳይወጣ ከሽፏል። የትዕምት ምደባ በተመለከተ ትዕምት ከህወሓት ትውጣ ተብሎ የቀረበው ጥያቄ ቡድን እምቢ ያለበት ምክንያት አሁን ግልጽ ሆኗል። የህወሓት ቡድን ሊከፍተው ለሚፈልገው ጦርነት ትዕምትን እንደ ዋነኛ የገንዘብና የንብረት ምንጭ ለመጠቀም በማለም ይህንን ስራ የሚሰሩ 3 የማዕከላዊ ኮሚቴ አባላትን ሁሉም የአንድ አካባቢ ተወላጅ የሆኑ መድቧል። እነሱም ተወልደ ገብረ ጻድቃን እውር የተወልደ ዕውር ማስወያለ እንደሆነ ድሮ መልስ ያባረው አይዶ ነው ተወልደ እስቲ ያጣራሉ። እሱ ከሆነ ተወልደ ገብረ ጻድቃን እውር አለው። እውር ከሆነ እንግዲህ ድሮ መልስ ያባረው ሰው ነበር። ይትባረክ አማሃ እና ጸጋዬ ወድ ምዕራፍ ወድ መሪር ናቸው። እነዚህ 3ቱ ማለት የተመደቡ ግለሰቦች ማንነት ሲታይ ተወልደ ገብረ ጻድቅ በአጎብዳቢነቱ የሚታወቅ ምንም ሰርቶ ለውጥ የማያመጣ በመከተ በታድሶ ተጋድሎ ወቅት መሳሪያውን ጥሎ የሸሸና በአዲስ አበባ የመንጀርኖ ውሽማ የነበረ ነው። በኢየሱስ ስም ይትባረክ አማሃ መከተ ወቅት ወደ ሱዳን የሸሸ የመቀሌ ከንቲባ በነበረበት ወቅት መሬት የወረረ የአንድ ዘውጌ ቡድን ዋነኛ አንቀሳቃሽ ነው። ጸጋዬ ወድ ምዕራፍ ወድ መርማን ነው። በመከተ ወቅት የትምህርት መልእክቶችን ሲያቀላጥፍ የነበረ አጎብዳይ መለያው የሆነ እና አቅም የሌለው ባንዳ ነው ይላል ደስያ አሸናፊ እንደዘገበው ሶሎዳ ሚዲያ እንደተረጎመችው። እሺ ርዕስ የራያን ህዝብ አድክሞ ለመግዛት
በራያ ህዝብ የተናቀው የተጠላው የህወሓት ቡድን በታጠቀ ኃይል ታጅቦ በራያ ህዝብ የሚፈጽመው ግፍ በተለያዩ መንገዶች ቅድም በራችን ላይ ስለ ራያ የተባለ በፎቶ የተደገፈ ጆን የሚባል ልጅ አለ ህወሓት የሚቃወም ልጅ ነው። በጣም ጎበዝ ተቃዋሚ ነው። ፖስት አድርጎ ነበር ከማይጨው ብሎ አሁን የደረሰኝ ብሎ 3 መኪኖች እነዚህ ወደ ኤርትራ ሄዶ ከነበሩት ሸራ እንደተሸፈኑ ህዝቡ ደንግጧል። ምን እንደዚህ ሸራ የሸፈነ መኪና ታጅቧል፣ እዚህ የምታደርጉብን ዞር አድርጉ ከአካባቢያችን እንዳታስመቱን እያለ ነው። ምክንያቱም ተነግሯል። ካምበሽ ማስጠንቀቂያ ሰጥቷል። ህወሓት ጦር ካምፕ አጠገብ አለመቆም፣ የህወሓት ከባድ መኪና መሳሪያ ባሉበት አለመጠጋት፣ ህዝቡ ይሄን በማድረግ መታበር አለበት ብሎ ያኔ በጠለምቱ ጋር ከፈቱ ቀን መመሪያ ተሰጥቷል። ያ መመሪያ አሁንም እንደቀጠለ ነው። እሺ በዚህ መሰረት ኋላ ቀሩ የህወሓት ቡድን ዛሬ ደግሞ የራያ ህዝብ ሊገዛ የሚችለው አስርበህና አድክመ ነው የሚል ፋሽስታዊ አቋም በመያዝ የሚከተሉ ተግባራትን እንዲፈጸሙ አዟል። ከእያንዳንዱ የራያ ጣቢያ ቀበሌ 20 ሚሊዮን ብር ለየካቲት 11 የካቲት 11 በዓል ለማክበር በከፍተኛ ሸርጉን ነው የሚገኘው ህወሓት ሀገራችን ላይ ከእያንዳንዱ የራያ ጣቢያ ቀበሌ 20 ሚሊዮን ብር እንዲሰበሰብ ከእያንዳንዱ የራያ ወረዳ ቢያንስ 120 ሚሊዮን ብር እንዲሰበሰብ ከሚሰበሰበው ጥሬ ገንዘብ ተጨማሪ የራያ ህዝብ እህልና ስንቅ እንዲያዋጣ ገንዘብ አላዋጣም ያለ የአርሶ አደር ያለምን ምህረት እንዲታሰር እንዲሁም በራያ ወጣቶች ግፍ ግዳጅ ምልመላ እንዲካሄድ ተወስኗል። ይህ የራያ ህዝብ ሆይ ከልጆቹ ጋር በመሆን የንጸረ ህዝብ የሆነ ቡድን ለመቅበር ለማስወገድ ወቅቱ አሁን ነው፣ ተረባረብ ይላል። ማን? ደስዬ አሸናፊ ዋናው የራያው ልጅ ይሄን አንቀሳቃሽ የነጌታቸው ረዳ ደጋፊ ብዙ ተከታይ ያለው ብዙ መረጃ የሚያገኝ እኛም ከዛ መረጃ እየመጣን ነው የምናጋራችሁ። ስለዚህ ህወሓት በከፍተኛ ዝግጅት ላይ ይገኛል። ከውጭ እንደሰማው ደግሞ ፌደራል መንግስቱም በከፍተኛ ዝግጅት ተፋጠዋል። ጦርነት ማንም አይደግፍም። ስለዚህ ጦርነት አዋጭ አይደለም። ህወሓት አሁንም የትግራይ ህዝብ በቃ ይሉ ያስፈልጋል። ልጆቹን ባለመስጠት፣ ልጆቹን በማስኮብለል፣ ልጆቹን ከነዚህ ውስጥ በማስጠፋት የታጠቁትም ይሄን በማድረግ መተባበር አለበት። በእርግጥ በከፍተኛ ሁኔታ ተቋሙ አለ። ዛሬ እቺን ቆልጨርስና ደስ ያሸናፊያ የሚባለው ዛሬ ቀን ፖስት አድርጌ ነበር ፌስቡክ ላይ በስማ ዛሬ ቀን ላይ ነው ያደረኩት 63 ሼር አድርጎታል። እኔ እና ሰው ሼር ፌስቡክ እንደድሮ አይደለም ደክመዋል ይባላል፣ ግን ወደ 63 ሼር አድርጎታል። ምንድነው ህወሓት ዛሬ በጠዋት ስነሳ ወደ ስራ እየሄድኩኝ ፖስት አድርጓል። የካቲት 11 በከፍተኛ ሁኔታ በሁሉ ትግራይ እንዲከበር ምናምን ብሎ ፖስት አድርጓል። እንደው በእውነት እንትን የምትከታተሉ ማለት የፌስቡክ ያላችሁ ፌስቡክ ያላችሁ ወገኖቼ ሂዳችሁ እንድታይ ጋብዛችኋለሁ። የድምጽ ወያኔ ከ10 ሰዓት በፊት ፖስት ያደረገው እንዲያው ከተሰጠው ወደ 600-700 ኮሜንት 2 ሰው ወይ 1 ሰው አታገኝም በዓሉን የሚደግፍ። ገና ሲጀምር በቃ ነፍስ ይማር ነፍስ ይማር ነፍስ ይማር ነፍስ ይማር ነፍስ ይማር ሞታችኋል ድንቁርና። እኔ በቃ ደስ አለኝ። ለካ ይሄን ያህል ማህበረሰባችን ነቅቷል። በጣም ደስ አለኝና ቆርጬ ኮሜንቶችን በፌስቡክ ላይ እንዲጽፍ ነበር። የትግራይ ህዝብ አልኩኝ፣ ይሄ የኔ ሐሳብ ነው። የትግራይ ህዝብ ህወሓት ዳግም ወደ ልቡ እንዳትመለስ አሽቀንጥሮ እንደ ጣላት ከዚህ በላይ ማሳያ የለም አልኩኝ። ህወሓት ለትግራይ ህዝብ መከራ ያዋለደችበትና ምንም ባዳምጡ ይሄን ጽሁፍ ነው። ህወሓት ለትግራይ ህዝብ መከራ ያዋለደችበትና ለሻዕቢያ አገልጋይ ባሪያ ለመሆን ቃለ መሐላ የፈጸመችበትን እንዲሁም መላው ኢትዮጵያውን በዘርና በጎሳ ለመለያየት እቅድ ያወጣችበትን የካቲት 11 51ኛውን ዓመት የልደት በዓል በመላ ትግራይ ለማክበር ዝግጅት እያደረኩ ነው ብላ ከአንድ ሰዓት በፊት በራሷ ልሳን ድምጽ ወያኔ ላይ ብታሳውቅም ከሰጡት የግብረ መልስ ኮሜንት ከዚህ ሁሉ ሰው እንዴት አንድ ሰው እንኳን በዓሉን በማድነቅ በዓሉን ደግፎ አይጽፍም? የሚገርም እኮ ነው። እና የተወሰኑ ትርጉም ያለው እንደዚህ ይላል። የመጀመሪያው ነፍስ ይማር 3 ትውልድ የበላችሁ 51ኛ በዓል የመጨረሻ ያደርግላችሁ። የካቲት 11 የትግራይ የጥፋት ምልክት ናት። ህወሓት ትውደም። የካቲት 11 ወጣቶች የምትበላ። የካቲት 11 የትግራይ ህዝብ የባርነት ምልክት ናት። የካቲት 11 የትግራይ ህዝብ የተዋረደበት ቁልቁል የወረደበት ነው።
51 ዓመት የመሳፍን ዘመን ነው። አይመለከተንም እናንተና ካድሬዎቻችሁ ብቻ አክብሩት ማለት ነው። እንዴት ነው ተርጉም? በርግጥ ትርጉም ክፍላችንም የተወሰነ ተርጉም ልኳል እንደማነበዋል። የሚገርም ለውጥ ግን አሁን ምን ያስፈልጋል? ተደራጅቶ ይሄንን ጸረ ድርጅት መታገል። ኮመንት ብቻ በቂ አይደለም። ኮመንት ነው ያጋል መደራጀት በምትችለው ነገር ሁሉ መታገል። ይሄንን አይቻለሁ ዛሬ እላችኋለሁና በጣም ጥሩ ነው። እግዚአብሔር ይመስገን። ይሄንን ስማን አይቶ እሺ እንቀጥላለን። ያለ ጦርነት መኖር የማይችሉት የደመኮር ደም አፍሳሹ ቡድን መሪዎች በዚህ ሳምንት የጀመሩት ትንኮሳ ሳይበቃቸው በይፋ ጦርነት ለመጀመር ዝግጅታቸውን አጠናቀዋል። በዚህ መሰረት ትላንት ጥር 27 ቀን 2018 በማይጨው ከተማ ግብርና ኮሌጅ ለከፍተኛ አመራሮች፣ ለስታፍ፣ ለመድፍ አዛዦች በአጠቃላይ ለመካናይዝድ ክፍሎች መግለጫ ሰጥተዋል። በመድረኩ ብርጌዴር ጀነራል ህንጻ ወልደ ጊዮርጊስ ጨምሮ የተለያዩ አዛዦች ተገኙ ሲሆን በይፋ ጦርነት ሊያስጀምሩ የሚችል ውሳኔና የሰራዊቱ አስተላለፍ አምጥተዋል። በመድረኩ ላይ የጦር ሰራዊት አስተላለፍ በግልጽ ተጀምሯል። አብይም ወስኗል። እኛም ከጸለምቲው ክፍተት በኋላ ራሳችን አስተካክለን ሁሉም ዝግጅታችን ጨርሰናል። ጠላትም ዝግጅቱ ስለጨረሰ እኛም እንጀምረዋለን ብለዋል። የሰራዊቱ አስተላለፍ በተመለከተ በአስፋልቱ በቆቦ መስመር አርሚ 24 ተመድቧል። አርሚ 30 እና ለአርሚ 24 ተተኪ ተጣባቂ ሆኖ ተመድቧል። በራያ ጨርጨር መስመር አርሚ 43 እና እንዲሸፍን ተደርጓል። በደቡብ ምስራቅ አርሚ 44 እና 22 ተዘጋጅተው ተቀምጠዋል። በላይ በኩል በመረዋና ተኩለሽ በፋኖ እንዲሸፈን ተወስኗል። በደጋው አካባቢ ያለው የትግራይ ኃይል የሰላም ኃይል አቅም አነስተኛ ነው፣ ምክንያቱም አብዛኛው ሚሊሻ ስለሆነ ነው ብለዋል። ኤርትራ ከፋኖ ጋር ሙሉ በሙሉ ገብቷል። የመድፍ አዛዦች ከሻዕቢያ ፋኖ ጋር በመቀናጀት ዝግጅታቸውን አጠናቋል። ዲዲአር ትጥቅ መፍታት መልሶ ማቋቋም የወጡ ሁሉ ባሉበት ቦታ ሆነው ወደ ሰራዊቱ እንዲመለሱ ተወስኗል። የጠላት የሰላም ኃይል የተሻለ አቅም ያለው በአፋር ወይ በምስራቅ በኩል ነው፣ ሌላው ግን ችግር የለም የሚል ውሳኔ አስተላልፏል። ስለዚህ የትግራይ ታጋዮች ሆይ ለጦርነት እምቢ በማለት ህይወታችሁን ታደጉ። ወላጆችም ልጆቻችሁን በመጥራት ከትላንትናው ተመራችሁ ልጆቻችሁን ሰብስቡ ይላል ደሴ አሸናፊ። በጣም ጥሩ